አሰላሙ አለይኩም ወራህመቱላህ። የቀኑን አንድ መረጃ ፕሮግራም ጀምረናል። እንግዲህ አንድ መረጃ እንደዚህ አጠር ያሉ ዜናዎችን የማጋራበት ሞር ትንታኔ የምሰጥበት አዲስ ፕሮግራም መሆኑን ታውቃላችሁ። ክፍል 3 ደርሰናል። እንግዲህ ዛሬ ደስ የሚል ዜና ነው ይዤላችሁ የመጣሁት። ቱርክ የራሷን የጂፒኤስ ሲስተም መስራት ከመጀመሯ ጋር በተያያዘ በተለይ እየተፈጠሩ ያሉ አዳዲስ ነገሮች አሉ። እንደምታውቁት ኖቬምበር 28 ከአሜሪካ እንግዲህ የተነሳች አንዲት መንኮራኩር ነበረች። ያቺ መንኮራኩር የመንኮራኩርም ኡበር አለው። በነገራችን ላይ ኡበር አለው። ኡበር ማለትም ማለት ነው የተለያዩ ሳተላይቶችን ምኖችን የግል የተለያዩ ሀገራትን ይዘው በጋራ የሚወጡ የስፔስ ኤክስ እንትኖች በብዛት የስፔስ ኡበር ይሏቸዋል። እና በስፔስ ኡበር እንግዲህ ኖቬምበር 28 ላይ ፋልከን 9 የተባለችው መንኮራኩር ተስፈንጥራ ነበር። የጉዞው ስም ትራንስፖርተር 15 ተብሎ ይጠራል። ከመቶ በላይ ሳተላይቶችን የተሸከመ ጉዞ ነው። ግን ሳተላይት ብቻ አይደለም የያዘው። ቱርክ እዛ ውስጥ የላከችው ኖርማሊ ሳተላይት መላክ የተለመደ ነገር ነው። ቱርክ ግን የላከችው ደግሞ ሌላ አዲስ እንትን መሳሪያ አለ። ያ የኦርቢታል ትራንስፖርት መሳሪያ ነው። ኦርቢታል ትራንስፖርት ቬሂክል ሲሏቸዋል እነሱ። ይህንን ቬሂክል እንግዲህ ቱርክ ልካለች። ከዛ ጋር የተያያዘ ነው እንግዲህ የዛሬው ዜና የሚሆነው። እዛ ላይ የተወሰኑ ነገሮችን እየተረዳዳን እንቆያለን። አጭር ነው የሚሆነው ፕሮግራማችን። የኦርቢታል ትራንስፖርት መሳሪያው እንግዲህ ከዋናው ስራው ከሳተላይቶችን ከሎው እርዝ ኦርቢት የሚባለው ይሄ ዝቅተኛ የሚባለው ከ500 እስከ 600 ኪሎ ሜትር ድረስ ሰማይ በላይ ማለት ነው ርቀት ላይ ያሉ ሳተላይቶችን ወደ ቦታቸው የሚያደርስ የዲሊቨሪ መሳሪያ ነው። ካርጎ ዲሊቨሪ ማለት ነው ባጭሩ። ምክንያቱም ሳተላይቶች በብዛት እንትን የሚደረጉት ምንድን ነው? ለምሳሌ ፋልኮን 9 ይወስድና ላይ የሆነ ርቀት ላይ ስፔስ ቦታ ላይ ወይም ስቴሽን ላይ ይጥላቸዋል። እነዛን ነገሮች ያወርዳል ጭነቱን። ከዛ በኋላ ግን እያንዳንዱ ሳተላይት ስፔሲፊክ የሚፈልገው ቦታ በጥልቀት በከፍታ ርቀትም ሆነ በኦርቢት ለምሳሌ በኢኳተር ዙሪያ ነው የሚበረው በየትኛው ነው የሚለውን የሚወስነው ከዛ በኋላ በራሱ ሳተላይቱ ወራትን በሚፈጅ ጉዞ የሚፈልገውን ፖዚሽን ከሌሎች ሳተላይቶች ጋር ሳይጋጭ በራሱ ኦርቢት እንዲሄድ ይደረጋል። ለዚህ ደግሞ ብዙ ሞተር አለው ምን አለው ብዙ የሚያወጣቸው እንትኖች አሉ። ይህንን አቮይድ ለማድረግ እንግዲህ የስፔስ ዲሊቨሪ ኦርቢታል ትራንስፖርት ቬሂክልስ ይባላሉ። እነዛ ቬሂክሎች ዋና ስራቸው ከአንድ ቦታ ወደ አንድ ቦታ ሳተላይቶችንም ሆነ ሌሎች ቁሳቁሶችን ማጓጓዝ ነው። ስለዚህ ያንን የሚያጓጉዝ መሳሪያ ወይም በአጭሩ ስፔስ ታክሲ ይሏቸዋል። የስፔስ ታክሲዎች ብለው ይጠሯቸዋል። የጠፈር ታክሲ ያንን የጠፈር ታክሲ መሳሪያ ልካለች ወይም ከላኩ በጣም ጥቂት ሀገራቶች ውስጥ አንዷ መሆን ችላለች። እንዲህ እንትኑ በስትራታ ደረጃ ሚድል እርዝ ኦርቢት የሚባል አለ። እንዳልኳችሁ ከ500 እስከ 600 ኪሎ ሜትር ርቀት ላይ ያለው ነው። ጂኦስቴሽነሪ ኦርቢት የሚባል አለ ጂኦ የሚሉት እና ስፔሻላይዝድ ደግሞ ለሚሊተሪ እና ለሰርቬላንስ ስራዎች የሚቀመጡ ቦታዎች ደግሞ አሉ። እያንዳንዱ መሳሪያ የራሱን ርቀት የራሱን ሪቮልቭ የሚያደርግበትን ቦታ ወስኖ ይሄዳል። ይህ ግን በጣም ወጪ የሚጠይቅና ከፍተኛ ወራትንም የሚፈጅ ጉዞ መሆኑ ይታወቃል። እንግዲህ በዚህ በኩል የስፔስ ኡበር ስራ ወይም የጠፈር ታክሲ ስራ በጣም አዋጭ ስለሆነና ከፍተኛ ገንዘብ ስለሚከፈልበትም ጭምር ቱርክ ወደዚህ ስራ ገብታለች። በጣም ሞስት ኢምፖርታንትሊ ግን ከጂፒኤስ ከራሳቸው ጂፒኤስ ጋር በተያያዘ የሚፈጠረው ልንገራችሁ። እንግዲህ ይሄ እንትኑ እንዳልኳችሁ ወደ በኋላ ላይ ፒክቸሮችን ማሳያችኋለሁ። የቱርክ ጎክቫታን ዶክትሪን ቅጣይ ነው። ጎክቫታን ማለት ሰማይ አገሬ የሚባል እንትን አላቸው። የቱርኮች ለየት ያለ አጠራር አላቸው። የሚገርመኝ ነገር ማለት ነው። ምን ይላሉ መሰላችሁ? ቶፕራክ ቫታን ይላሉ። ይሄ አፈር የእናት ሀገር አፈር ድንበር የሚሉትን ቦታ ቶፕራክ ቫታን ይሉታል። ማቪ ቫታን የሚሉት ደግሞ ቱርክን ዙሪያዋን የከበቧትን ባህሮች ናቸው። እሱም ሰማያዊ ሀገራችን ይሉታል። የሀገራችን ድንበር ነው ማለት በቱርክ የማሪታይም ድንበር ስር ያለ የውሃ አካላትን ማቪ ቫታን ይሏቸዋል። የቱርክን ደግሞ የአየር ክልል በእነሱ በህጋዊ ጥበቃቸው ስር ያለውን የአየር ክልላቸውን ጎክቫታን ይሉታል። አሁን ደግሞ ከቅርብ ጊዜ ወዲህ ስፔስ ላይ ጠፈር ላይ የራሳቸውን ስራዎች መስራት የጀመሩበትን ደግሞ ኡዛይ ቫታን ወይም ደግሞ የስፔስ ሀገራችን ብለው ይጠራሉ። እንደዚህ ቫታን እያሉ ቫታን ማለት ወጠን ከሚለው የአረብኛ ቃል የመጣ ነው። እናት ሀገር እንደማለት ነው።
እንደዛ አይነት እንትን አላቸው እና ጎክቫታን የሚሉት ፕሮጀክታቸው የዛ ፕሮጀክት አንዱ ቅጣይ እንደሆነ ተነስቷል ይሄ ነገር። ከዛ ውጭ ደግሞ የኡሉቤይ ጂፒኤስ ፕሮጀክት አካል ነው። ኡሉቤይ ጂፒኤስ ፕሮጀክት ምንድን ነው? እሱን ወደ በኋላ ልምጣበት። ከዛ በፊት ሌላ ላስቀድምላችሁ። ሌላው ግን አስፈጻሚው ማን ነው የሚለውን በተመለከተ እንግዲህ በዓለም አቀፍ ደረጃ በድሮን ምርት የምታውቁት እንትን ነው የነ ባይካር የሚባለውን እንትን ካምፓኒ የመሰረተው ሴልቹክ ባይራክታር ነው። ሴልቹክ ባይራክታር ታውቃላችሁ፣ የኤርዶጋን አማች ነው። የልጁ ሱመያ ኤርዶጋን ባለቤት ነው። በጣም አገሪቱ ውስጥ አሉ ከሚባሉ ሳይንቲስቶች ነው። በድሮን ምርት እንግዲህ ኦልሞስት የዓለምን 67 በመቶ በአጭር ጊዜ ውስጥ መቆጣጠር የቻለ ካምፓኒ። ኦልሞስት የድሮን ኤክስፖርት 67 በመቶ ከቱርክ ነው የሚወጣው የትም ዓለም ላይ። ይሄ ነው አሁን ፒክቸሩ ላይ የምታዩት ቅድም ያያችሁት እንትን ሴልቹክ ባይራክታር ይባላል። በጣም ተወዳጅ፣ ሌላው ቀርቶ በተቃዋሚዎች ጭምር የሚወደድ ትልቅ ሳይንቲስታቸው ነው እና የእሱ ካምፓኒ ከቅርብ ጊዜ ወዲህ በ2022 ያቋቋመው ፌርጋኒ የሚባለው የስፔስ ድርጅት ነው ያቋቋመው። ኤፍጂኤን ቲዩጂ ኤስ01 ተብሎ ይጠራል እንትኑ። ይሄው ፈርጋኒ ማለት ይሄ ነው። ፈርጋኒ ታዋቂ ስለ ስፔስ ምናምን ቲዎሪዎችን ያጸደቀ ካሁን በፊት የነበራቸው ተመራማሪ ስም ነው። በዛ ነው እንትን የመሰረቱት። ዋናው አጀንዳ የፕሮጀክቱ አስፈላጊነት ነው። ፕሮጀክቱ ለምን አስፈለገ የሚለው ላይ በደንብ ስገልጽላችሁ ግልጽ ይሆንላቸዋል። በተለይ ከጂፒኤስ እና ከራስን እንትን ይሄ ሚሊታሪ ኢንዲፔንደንስ ማስወገድ ወይም የሚሊታሪ ጥገኝነትን የማስወገድ ፕሮጀክት መሆኑን እናያለን። እሱም ፓርት ላይ የበለጠ ኢንተረስቲንግ ነገሮች አሉ። እሱን ከመጥቀሴ በፊት ግን አጭር የንግድ ማስታወቂያ ላስቀድም። አብራ በ2017 ዓመተ ምህረት የሪል ስቴት አዋርድ በኪነ ህንፃ ተሸላሚ የሆነው ዲኤምሲ ሪል ስቴት የዘመናት ህልሞን እውን ለማድረግ ታላቅ ቅናሽና በርካታ አማራጮችን አዘጋጅቶላችኋል። ሁሉንም መስፈርቶች አሟልቶ ቢሊዮኖችን በማፍሰስ ግብአት በማምረትና 24 ሰዓት በመገንባት ሽያጮችን በተቀላጠፈ አገልግሎት ከውጭ ሀገር ባሉበት ሆነው የቤትና የሱቅ ባለቤት የሚሆኑበትን አማራጭ አመቻችተዋል። በተጨማሪም በደንበኞቻችን ከፍተኛ ፍላጎትና ግፊት መሰረት አዲሱን የፔንታውስ ብሎክና መንገድ የያዙ ለሁሉም አይነት ቢዝነስ የሚሆኑ ሱቆችን ለሽያጭ አቅርበናል። በ682 ሺህ ብር ቅድመ ክፍያ ጀምሮ ተጨማሪ የሰራተኛ መኝታ ከነ መታጠቢያው ስቶርና ላውንደሪ ክፍሎች ያሏቸው ከባለ 1 እስከ ባለ 4 መኝታ አፓርትመንቶችን ከ60% ከወለድ ነጻ የባንክ አማራጭ ጋር ይዘንሎት መተናል። ታዲያ አሁኑኑ በ0955 949797 ላይ በመደወል ስሞን በማስመዝገብ ቀጠሮ ማስያዝ ይችላሉ። እሺ ጥሩ። ፕሮጀክቱ ለምን አስፈለገ የሚለው ላይ እንምጣ። እንግዲህ ፕሮጀክቱ ለምን አስፈለገ ስንል ትልቅ የዲሊቨሪ ክፍተት ስለነበር እና ትልቅ ቢዝነስ መሆን ስለሚችል ቱርክም እዚህ ውስጥ እኔም መግባት አለብኝ በሚል ስለወሰነች ነው። እንዴት ካላችሁ ስፔስ ኤክስ ፖዚሽናቸው ድረስ አይወስዱም። ቅድም እንዳልኳችሁ መንገድ ላይ ነው የሚጥሉት። አንድ ስቴሽን ላይ ሁሉንም ሳተላይታቸውን አውርደው ይሄዳሉ እንጂ እያንዳንዱ ሳተላይት መሄድ የሚፈልግበትን ቦታ ድረስ አያስረክቡም። ያ እንግዲህ የስፔስ አሰራር ነው። በዛ መሰረት ግን ይህ ምንድን ነው ዶር ቱ ዶር ዲሊቨሪ ስለሌላቸው የተለያየ ፖዚሽን አስዩም ማድረግ የሚፈልጉ ሳተላይቶች ስለሚኖሩ በራሳቸው ሞተር ወራትን በሚፈጅ ጉዞ ቀስ እያሉ ወደዛ ወደ ዴዚግኔት ወደ ተደረገላቸው እንትን ከፍታ ርቀትና ቦታ ደግሞ የምድርን የትኛውን ክፍል ነው የሚሽከረከረው የሚለውን ይወስናሉ ማለት ነው። ይሄ እንግዲህ በኤአይ ተደግፎ ከዛም ውጭ በብዙ ኮምፒውተራይዝ በሆኑ ሲስተሞች የሚሰራ ነው። ግን ብዙ ጊዜ አንዳንድ ጊዜ እንትኖች በነገራችን ላይ እንደምናስበው ሳተላይት በጣም ከባድና እንትን አይደለም። ብዙ ሳተላይቶች አሉ። እንደውም ሰማይ ላይ ምድርን በጣም የሚሽከረከሩ እጅግ በጣም በርካታ ሳተላይቶች አሉ። እንደውም እንትን ካላባልክት ክራውድድ እስከ መሆን ድረስ ደርሷል። እያንዳንዳቸው የራሳቸውን ኦርቢት እንትን እያደረጉ አስዩም እያደረጉ ይሄዳሉ። ግን ብዙ ናቸው፣ እንደምናስበው አይደለም። በጣም ብዙ እንትን አለ። ከዛ አንጻር ስፔስ ትራፊክ በራሱ በምድር ኦርቢት ዙሪያ የሚሽከረከሩ ኦብጀክቶችን፣ ሳተላይቶች፣ ሌሎችን ማሽኖች ራሱን የቻለ አስተዳደር አለው እና አንዳንድ ጊዜ መንገድ ላይ ይቀራሉ። ሳተላይቶቹ ቦታቸው ላይ እንትን ሳይሉ ይቀራሉ። ብዙ ነገሮች ስለሚያስቸግሩ እነዛን ነገሮች ለማድረግ የስፔስ ካርጎ ሰርቪሶች በጣም እንትን ነው። ከፍተኛ ክፍያ የሚገኝበት ቢዝነስ ነው። ያ ብቻ አይደለም። ይህንን ቢዝነስ መስራት የሚችሉት ደግሞ እጅግ በጣም ጥቂት ሀገራት ናቸው። ስለዚህ ቱርክ የዚህ ገበያ ይገባኛል ብላ
ገብታለች ማለት ነው የካርጎ ስራ ውስጥ። አሁን ደግሞ ብዙ ጊዜ የቱርኮች ባህሪ በነገራችን ላይ የሆነ ቢዝነስ ውስጥ ሲገቡ የቢዝነሱን ዋና አርተሪ ፓርቱ ላይ ነው የሚያተኩሩት። ዋና ደም ስር የሚባሉት ቦታዎች ላይ ሄደው ማተኮር ይፈልጋሉ። ቴክኖሎጂ ከሌሎች ሀገራት ሲገዙ ለምሳሌ ቴክኖሎጂውን ብቻ አይደለም የሚገዙት፣ የቴክኖሎጂ ፓተንቱንም የሚገዙና ማምረትና ያንን ማሽን ወደ መስራት ወደ መሸጥ ነው የሚገቡት። ይህ በጣም ስትራቴጂክ ቲንኪንጋቸው ሁልጊዜ ይገርመኛል ማለት ነው። ትላልቅ ህልም ስላላቸው ማለት ነው። እና አንዳንዴ መንገድ ላይ የሚቀሩትን ምን የሚሉትን እነዚህን የስፔስ ታክሲ ሰርቪስ ለመስጠት ካርጎ ሰርቪስ ለመስጠት እዛ ልከዋል ይህንን ዲቫይሱን ማለት ነው። ቲዩጂ ኤፍጂኤን ኤስ01 ብዬ የነገርኳችሁን ማለት ነው። አሁን በጣም ክሪቲካል ቢዝነስ እየሆነ የመጣ ነው። ለምን ክሪቲካል ሆነ ካለችው ሳተላይት ኮንስቴሌሽን ማኔጅመንት ይፈልጋል ብያችኋለሁ። ሳተላይቶቹ እያንዳንዱ እርስ በርስ እንዳይገጫጩ ምን እንዳይሉ ያንን ማኔጅመንት ራሱን የቻለ ትልቅ ስራ እየሆነ ስለመጣ፣ ለሚሊተሪ ደግሞ ለወታደራዊ ኢንቴሊጀንስ ራፒድ ሪስፖንስ ፈጣን መልስ ሊያስፈልግ ይችላል። ድንገት እንትን ማድረግ ይችላል። ይሄ ደግሞ በሌላ ሀገራት የሚሰራ ደግሞ ለአገራት አስተማማኝ አይሆንም። ለምሳሌ የአሜሪካ ድርጅቶች ካሉ እነዛን ያንን ስፔስ ካርጎ ድርጅት የሚሰጡ ቱርክ የሆነ ነገር በፍጥነት ማዛወር ሳተላይቶቿን ማኑቨር ማድረግ ብትፈልግ አትችልም ማለት ነው። ያንን ነፃነት ለማግኘት ያስችላታል። ከዛ ውጭ ደግሞ ፌል ያደረጉ የተበላሹ ሳተላይቶችን ለማስወገድ በጣም ክሪቲካል ነገር ነው። ሲበላሹ ብዙ ችግር ይፈጥራሉ፣ ትራፊኩን ያዛባሉ። ሳተላይት ላይፍ ስፓኖችን ደግሞ ጥገና በማድረግ እዛው እንትን እንዲያደርጉ እድሜያቸው እንዲቀጠል የማድረግም ስራ ላይ በጣም አስፈላጊ ስለሆነ ትልቅ ቢዝነስ ነው። አንዳንድ ጊዜ ደግሞ የሆነ ሳተላይት ማስወገድ ሲፈለግ እንደ ካውንተር ሜዥር ተደርጎ ሊጠቀሙ ይችላሉ። ስለዚህ ይህንን ቁልፍ ቦታ መያዝ የስፔስ ካርጎ ስራ ላይ መሰማራት ለአንድ ወታደራዊ ሚሊታሪ ጥገኝነትን ለመላቀቅ ለምትለፋ ሀገር በጣም አስፈላጊ ነው። ምናልባትም ትላልቅ ከሚባሉት የዲፔንደንሲ አይነቶች ነው። ጂፒኤስ ላይ ስንመጣ የተወሰነ የምናወራው አለ። የሚታወቁት የፊውል መንገዶች ደግሞ በነገራችን ላይ በጣም ውድ ናቸው። ሁለት አይነት የሶሊድ ሮኬት ነው ሁለት አይነት የሮኬት ፊውል ነው ያለው ዓለማችን ላይ በቴክኖሎጂ ደረጃ። ሶሊድ ሮኬት ፊውል የሚሉት አለ፣ ሊኩዊድ ሮኬት ፊውል አለ፣ ፈሳሽ እና ጠጣር የሚባል ሮኬት ፊውል የሚያደርጉበት ማለት ነው። ሁለቱም የራሳቸው ድክመት እንትን አላቸው። ሁለቱም ውድ ናቸው። ሊኩዊድ ፊውል የራሱ የሴፍቲ እንትኖች አሉት። ይሄ ሲያስፈናጥሩ ምን ሲሉ ያለውንም ነገር ማለት ነው። እና ቱርክ ግን አዲስ ቴክኖሎጂ ፈጥራለች። በዚህ ቴክኖሎጂ ደግሞ ሃይብሪድ ቴክኖሎጂ ነው። ሁለቱን አቀላቅሎ በመጠቀም የሁለቱንም ጠንካራ ጎን ይዞ ግን የሁለቱንም ጉዳት የሚያስወግድ የሃይብሪድ ቴክኖሎጂ ለመጀመሪያ ጊዜ ተጠቅማለች። ስለዚህ እስካሁን ድረስ የሃይብሪድ ቴክኖሎጂ በመጀመሩ በኩል በዓለም የመጀመሪያዋ ሆና ገብታለች ማለት ነው። ለሴፍቲ በጣም የተሻለ ነው። ከሊኩዊድ ሮኬት ፊውል ረከስ ያለ ዋጋ አለው። ግን ቴክኖሎጂ ምንጊዜም የበጀት ጥያቄ እንደሆነ ታውቃላችሁ። ጥሩ በጀት የሚመደብ ሲሆን በጀትን ኢፊሽንትሊ መጠቀም ሲቻል የበለጡ አዳዲስ ግኝቶችን ማግኘት ይቻላል። እንትን ነው እኮ ለሪሰርች በጀት የምትመድቡ ከሆነ የሆነ ምርምር ብታስደርጉ ከሆነ በዛ ዘርፍ ላይ ጥሩ ትላልቅ የሚባሉትን ቴክኖሎጂዎች ማግኘት ማለፍ ይቻላል። አሜሪካን የመሳሰሉ ሀገራት የበላይነታቸውን ከሚያስጠብቁበት ዋናው መንገድ ይሄ ቱርኮች አርጌ ቻለሽ መስ ይሉታል ሪሰርች እና ዴቨሎፕመንት ላይ እንትን ስለሚያደርጉ ነው ማለት ነው። በጀት ስለሚወስኑ ነው። ስለዚህ ረከስ ያለ የተሻለ እንትን ኢፊሽንሲ ያለው ሞዴል በመጣ ቁጥር ያ ነገር አዳዲስ ግኝቶችን የማስገኘት እድሉ ይጨምራል ማለት ነው። ከዛ አንጻር የኡሉቤይ ጂፒኤስ ፕሮጀክት አካል መሆኑን ማወቅ ያስፈልጋል። ኡሉቤይ ስፔስ ፕሮጀክት ምንድን ነው ካላችሁ፣ ኡሉቤይ ከፍ ያለው ሰማይ እንደማለት ነው። በ5 ዓመት ውስጥ ቱርክ የራሷን ጂፒኤስ አቋቁማ የመጨረስ እቅድ ነው። 100 በላይ ሳተላይቶችን ያቀፈ በነዛ ሳተላይቶች የሚሰራ የጂፒኤስ ሲስተም ታደርጋለች ወይም ኦልሬዲ ጀምራለች ያንን ጉዞ። ይህም የስፔስ ካርጎ ቦታው የሚያስፈልገው የራሷን ሳተላይቶች በየቦታው ለማድረስ እና ያንን እንትን ኮንስቴሌሽን ለመፍጠር መሆኑ ተነግሯል። በ5 ዓመት ውስጥ ተብሏል። እንግዲህ የዛሬ ዓመት አናውንስ አድርገውት አሁን ጀምረውታል። እንግዲህ 4 ዓመታት ውስጥ ይህንን ሲስተም ማሳካት ትችላለች ማለት ነው። የምታደርገው ደግሞ ሎወር ኦርቢት ሳተላይት ነው። ሎወር ኦርቢት ሳተላይት ሲስተም ከ500 እስከ 6 ኪሎ ሜትር ርቀት ላይ ባለው ስለሆነ ዝቅተኛ ሌተንሲ ያለው ቶሎ ዳታ በፍጥነት መድረስ ይችላል። አቅሙ ይጨምራል። አነስተኛ የሲግናል መስፈርቶችን ስለሚጠቀም በቀላሉ ጃም አይደረግም። ስለዚህ በተለይ ደግሞ የሚሊታሪ ኢንዲፔንደንስን ለመላቀቅ ለምትፈልግ ሀገር
ሎወር ኦርቢት ሳተላይት ሲስተም የበለጠ አስተማማኝ ነው ማለት ነው። አሁን ጥቅም ላይ ከዋለው ይልቅ ይሄ የበለጠ እንትን ይሰጣቸዋል። እስካሁን በነገራችን ላይ ቻርቱ ላይ ላሳያችሁ 4 ሀገራት ብቻ ናቸው የጂፒኤስ ሲስተም ያላቸው። እንደውም ወደ 3 ብናወርደው የተሻለ ነው። ምክንያቱም የዩሮፕ ብዙም አስተማማኝ አይደለም። የመጀመሪያው ጂፒኤስ የሚባለው ግሎባል ፖዚሽኒንግ ሲስተም በአጭሩ ሲጠራ ማለት ነው። በአሜሪካ ውስጥ ያለው እኛ በብዛት የምናውቀው ጉግል ማፕስ ላይ የምንጠቀመው ሲስተም ነው። ያ ሲስተም በ1978 ነው የተጀመረው። ከ1995 ጀምሮ አጠቃላይ ግሎባል ዓለምን በሙሉ ወደ መቆጣጠር እንትን ብለዋል። ብዙ ሳተላይቶች በመላክ ማለት ነው። ዩኤስ ስፔስ ፎርስ ነው የሚቆጣጠረው በብዛት ለስማርትፎኖቻችን፣ መኪናዎቻችን ላይ፣ ኤርክራፍቶችም ላይ እንደዚሁ ይጠቀሙታል። አውሮፕላን ለመርከቦችም ይጠቀሙታል። ድሮኖችና ለሚሳይሎች ደግሞ የተተኳሽ ሚሳይሎች በዛ ፖዚሽኒንግ ሲስተም ማለት ምድርን የሆነ ስፔሲፊክ ኮድ ይሰጠውና እዛ ኮዱ በዛ መሰረት እንዲታወቅ ካልኩሌት እንዲደረግ ዲጂታሊ ወደዛ ናቪጌት ማድረግ እንዲቀል የሚያደርግ ሲስተም ማለት ነው። ጂፒኤስ ብለን ነው የምናውቀው። እንደውም የሲስተም ቀድመው ያወጡት እነሱ ስለሆኑ እና በብዛት ኮሜርሻላይዝ ያደረጉት እነሱ ስለሆነ አሁን ላይ የሌላውንም ጭምር ጂፒኤስ ነው የምንለው። ግን የራሳቸው የጂፒኤስ ግሎባል ፖዚሽኒንግ ሲስተም ይኖራቸዋል። ጂፒኤስ የአሜሪካው ነው። የአሜሪካውን ካየን በኋላ ደግሞ ሁለተኛው ግሎናስ ነው የሚመጣው። ግሎናስ የራሻ ነው። የራሻው የተጀመረው በ1982 ነው። እንግዲህ በቀዝቃዛው ጦርነት ማለት ነው። ፉሊ ሪስቶር የተደረገው ደግሞ በ2011 ጀምሮ ነው። በብዛት የራሻ ጦር ሰራዊት ነው ቁጥጥር የሚያደርግበት። ምናልባት የአንዴክስ ምናምን ብትጭኑ የምታገኙት ሲስተም እሱ ነው። በነገራችን ላይ ያው ራሻና አርክቲክ ቦታዎች ላይ የበለጠ ጥንካሬ አለው። ምስራቅ አውሮፓ ላይም እንደዚሁ ብዙ ከቨሬጅ አለው። በብዛት ጥቅም ላይ የሚውለው ለራሻ ሚሳይሎች ነው፣ ለድሮኖች፣ ለኤርክራፍቶች እና ለናቫል ሲስተሞች ነው። በነገራችን ስለዚህ ያንዴክስ ያልኩት ተሳስቻለሁ ማለት ነው። ያንዴክስ ያው የራሻ ስለሆነ እዛ የሚገኘው ጂፒኤስ እሱ ነው ብዬ ነበር። ሞስት ፕሮባብሊ ላይሆን ይችላል፣ ሊሆንም ይችላል፣ እርግጠኛ አይደለሁም። እሷን ፓርት እንዳላሳስታችሁ ይቅርብኝ። ሶስተኛው ቤይዱ ነው። ቤይዱ እንግዲህ የቻይና እንትን ነው፣ ስትራቴጂክ ቻሌንጀር ነው። የአሜሪካውን በጣም ቻሌንጅ እያደረገ ያለ ነው። ግሎባል ሁሉንም ቦታዎች አካቶ የጨረሱት በ2020 ነው። ከቨሬጁ የሚቆጣጠረው ደግሞ የቻይኒዝ ሚሊተሪ ወይም ፒኤልኤ ነው። በብዛት ለቻይኒዝ ሚሊተሪ ጥቅም ላይ ይውላል። ለቤልትን ሮድ ካንትሪዎችም ይጠቀሙበታል። ይሄ ሲልክ ሮድ ፕሮጀክት የሚባለው ቻይናን ጨምሮ ኤዥያን የሚያስተሳስረው መንገድ ያለባቸው ሀገራት ስትራቴጂክ አጋሮች ስለሆኑ እነዛ ሀገራትም ላይ እንደዚሁ ጥቅም ላይ ይውላል። የቻይና ስልኮች ላይ፣ መኪናዎች ላይ እንደዚሁ ድሮኖችና መርከቦች ላይ እንደዚሁ በስፋት ጥቅም ላይ ይውላል። ቻይና በብዛት ደግሞ የአሜሪካን ሲስተም መጠቀም ስለማትፈልግ ማለት ነው። ስለዚህ በብዛት የአፍሪካ ኢንፍራስትራክቸሮችም ላይ እያስፋፉት ነው። ገልፎችም ቻይና በብዛት ኢንፍራስትራክቸር የምትሰራባቸው ሀገራት ላይ ያንን አብረው የመሸጥ ወይም ደግሞ ኢንቴግሬት የማድረግ ስራዎችን ይሰራሉ። ሶስተኛው ሲስተም ጋሊሌዮ የሚባለው ሲስተም ነው። ይሄ ደግሞ የአውሮፓ ሀገራት ወይም የአውሮፓ ህብረት የሚጠቀምበት ሲስተም ነው። ገና አዲስ የተጀመረ ነው። በ2023 ነው ሙሉ ስራውን የጀመረው። በሲቪሊያን ኮንትሮል ስር ያለ ነው። ያ ማለት ማለት ነው በሚሊታሪዎች ቁጥጥር ስር ሳይሆን በንግድ ድርጅቶች እና በኖርማል ሲቪሊያን ኢንፍራስትራክቸር ቁጥጥር ስር ያለ ነው። ከጂፒኤስ የተሻለ የሚባሉ ናቪጌሽኖች ያሉት ቦታዎች ሲቪል አቪዬሽን ላይ የተሻለ ነው ይሉታል። ኢመርጀንሲ ሰርቪሶች ላይ የተሻለ ነው። ፕሪሲዥን ማፒንግ ደግሞ ከካርታ ስራ ጋር በተያያዘ እንደዚሁ የተሻለ ፕሪሲዥን አለው ይላሉ። ግን አጠቃላይ አውሮፓ በናሳ በተለይ ከሚሊተሪ ጋር በተያያዘ ናሳ አልኩኝ፣ በኔቶ ስምምነት ስር ስለሆነች ብዙም የለውም፣ ነፃነት የለውም ብለው እንደሚተቹት ማወቅ ይቻላል ማለት ነው። እንግዲህ አራተኛው ደግሞ የሚባለው ሲስተም የትኛው ነው ካላችሁኝ፣ 3 ነው የጠቀስነው አይደል? ኦልሞስት አራተኛው ሲስተም ይሄ ነው። አሁን እንግዲህ አምስተኛውን ደግሞ ቱርክ ልትጀምር ነው ማለት ነው። የቱርክ ደግሞ አምስተኛ ሆኖ ይመጣል። እንግዲህ እንዳልኳችሁ በ4 ዓመት ውስጥ ነው ይህንን ለመጨረስ ያሰበችው። እስካሁን 4 ሀገራት ናቸው ያሉት። ቅድም እንደነገርኳችሁ የራሷን ማስፈንጠሪያ ለመስራት የምታደርገው ጥረት ደግሞ ሌላው ፕሮጀክቷ ነው። እርግጥ አዋጭነቱ
ብዙ ንግግሮች አሉ። የራስን ማስፈንጠሪያ ከመጠቀም ይልቅ ሌሎች በሚያስፈነጥሩት ማድረግ የተሻለ ርካሽ ነው ይላሉ። ግን አሁንም የጥቂት ሀገራት ዶሚናንስ ያብቃ የሚል የቱርክ ፖሊሲ ስላለ ከዛ አንጻር ያንንም የራሳቸውን ማስፈንጠሪያ ለመስራት እንደዚሁ ዝግጅት ላይ ናቸው ማለት ነው። ልክ ስፔስ ኤክስ እንደሚሰራው ሁሉ የፈርጋኒ ድርጅትም እንደዚሁ ራሱን በማስፋት ትላልቅ በጣም አብዮታዊ የሆኑ ስራዎችን እየሰራ ነው። በባይካር ለምሳሌ በድሮን ስራ በኩል በጣም ትልቅ ስራውን ክፍተቱን እየሸፈነ ያለ ነው። አሁን ደግሞ በስፔስ እንትኑ በኩል መጥተዋል። የቱርኮች መርህ እንግዲህ ኤርዶጋን ከጥቂት ዓመታት በፊት የሰጣት መፈክራለች። ዱንያ በሽተን ቢዩክ ይላል። ምንድን ነው? ዓለም ከ5 ሀገራት ህልውና ከፍ ያለች ናት እንደማለት ነው። 5 እንትን ይሄ ምንድን ነው? ለሀያል ሀገራት ሁሉንም ነገር ተቆናጥተው የሚወስኑበት ጊዜ ማብቃት አለበት የሚል መንፈስ የሚሸከም መፈክር ነው። በዚህ መፈክር ነው እንግዲህ የውጭ ጉዳይ ፖሊሲዎቻቸውን ዲፋይን የሚያደርጉት። ከዛ አንጻር በጣም ጥሩ እየተንቀሳቀሱ ያለ ይመስላል። የሚሊተሪ ዲፔንደንሲያቸውን ኦልሞስት ከ80 በመቶ ወደ 20 እና 15 በመቶ አውርደውታል። አሁን ላይ ኦልሞስት ቱርክ የራሷን መሳሪያ የምታመርት የራሷን ትላልቅ እንትኖች የምትሰራ ሀገር ሆናለች። እዛ ላይ እንግዲህ በየጊዜው ሌላ ጊዜ እንትን አደርጋችኋለሁ። ከምር አንድ ቀን ራሱን የቻለ ቪዲዮ እንደምንሰራበት አምናለሁ። ለዛሬ ይዤላችሁት የመጣሁት ይህ ነበር። እንግዲህ ከወደዳችሁት ቪዲዮን ላይክ እና ሼር ማድረግ ትልቅ እገዛ ነው። ከምንም በላይ ደግሞ ኮሜንት ስታደርጉ ብዙ ቦታ እንደሚያደርሰው ማስታወስ ተገቢ ነው። ከዛ ውጭ ደግሞ እንግዲህ መደገፍ ከፈለጋችሁ የምሰራቸውን ስራዎች ጆይን በማድረግ ዩቱብም ፌስቡክም እንደዚሁ ደግሞ ቲክቶክም ላይ ሰብስክራይብ በማድረግ ማገዝ ትችላላችሁ። ቀጥታ ማገዝ የምትፈልጉ ደግሞ ስክሪኑ ላይ ባለው ቁጥር መሰረት እንደዚሁ ልታግዙ እንደምትችሉ በንግድ ባንክ መላክ የምትችሉ መሆኑን ለማስታወቅ ወዳለው 10501689 ለተክቢር ሚዲያ እንዲህ የምታደርጉትን ድጋፍ ማድረግ እንደምትችሉ ለማስታወስ ወዳለሁ። እስካሁን አብራችን ስለቆያችሁ አመሰግናለሁ። በሌላ ፕሮግራም እስክንገናኝ ሰላም አለይኩም።